ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ኢንትራንስ ለመፈተን ቀናቶች ብቻ ቀርተዋል። በእነዚህ ቀናት ውስጥ የተለያዩ ጭንቀቶች፣ ሀሳቦች ውስጥ ልትገቡ ትችላላችሁ። ግን እስቲ ዛሬ በአቻምና ውስጥ ኢንተሃይስት ስኮር ያመጣችዋ ተማሪ አዲስ አበባ ተማሪ የሆነችው ከኢትዮጵያን ኢንስፓየር ጋር ያደረገችውን ኢንተርቪው ሙሉ በማየት ሀሳቦቹን ቀንጨብ አድርጌ ይዤላችሁ መጥቻለሁ። እቺ ተማሪ ስሜ ተክሉ ይባላል። የምማረው ደግሞ ኦዚሊየም ካቶሊክ ስኩል ይባላል። የሳሌሽን ሲስተሮች ያቋቋሙት ትምህርት ቤት ነው። ሲፈን ተክሉ ትባላለች። የአዲስ አበባ ፕራይቬት ስኩል ተማሪ ስትሆን በአመታ ሃይ ስኮር በማምጣት ከፍተኛ ውጤት በማምጣት ሁሉንም ሪከርድ በእጇ አስገብታለች። ያው ይሄ ሪከርድ በቀጣዩ አመት በካሊድ በሽት ባይሻሻል ሪከርዷ ባለቤት ትሆን ነበር ማለት ነው። እቺ ተማሪ በተለያዩ ሶሻል ሚዲያ ላይ እንደምትሰራ ይታወቃል። ላይክ ለምሳሌ ዩቲዩብን ገብተን በቻናሏ ሳይንስ ኤክስፕሌን ብዙ ምርጥ ቪዲዮዎችን ኤዱኬሽናል የሆኑ ከ9 እስከ 12 ያሉ ኮንተንቶችን እየለቀቀች የነበረች ተማሪ ስትሆን ይሄም ለማለፏ ሃይ ስኮር ለማምጣቷ ዋና ሰበብ እንደሆነ ገልጻለች። ዛሬ ከኢትዮጵያን ኢንስፓየር ጋር ያደረገችውን ኢንተርቪው ሪቪው በማድረግ የሰጠችውን ዋና ሀሳብ ላቀርብላችሁ መጥቻለሁ። ሀሳቡን ወይም እሷ ያደረገችውን ኢንተርቪው ሪቪው ካደረግን ሀሳቦች ወይም ከተረዳ ነው ለእናንተ ሼር ከማድረግ በፊት ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንጀምር። እዚህ ጋር የኢንተርቪው ሪቪው ስለምናየው ዋና ወይም ሙሉ ኢንተርቪው ማየት ከፈለጋችሁ ኢትዮጵያን ኢንስፓየር ዩቲዩብ ቻናል ላይ ታገኙታላችሁ። የኢንተርቪው ዱሬሽን ወደ 1 ሰዓት ከ38 ደቂቃ የሚሆን ሲሆን እነዚህ አጭር ሰዓታት ውስጥ የተለያዩ ኤክስፔሪየንስ እና ሀሳቦችን ጥሩ የሚባሉ ተማሪዎችን ለተማሪ የሚጠቅሙ አይዲያዎችን አንስታለች። ይሄም አስተማሪዋ በአይምሮዋ የበሰለች መሆኗን ይገልጻል። በዚህ ቪዲዮ ውስጥ እነዚህ ዋና ሀሳቦች በተለይ ለ2018 ኢንትራንስ ተማሪዎች ይጠቅማል ብለን ያሰብነውን ሀሳቦች እናነሳለን። እስቲ ወደ ዋናው ሀሳብ እንግባ። የመጀመሪያው እሷ ያነሳችው ውጤት ወይም ሀሳብ ሎወር ኤክስፔክቴሽን። ይሄ ማለት ከሰራችው ጠንካራ ብርታት በኋላ የተለያዩ ቪዲዮም ባይታ የተረዳችውም ነገር ቢኖር ሎወር ኤክስፔክቴሽን የሚለው ሀሳብ በጣም እንደምደገፍ ተረድተና ነው። ይህም እቺ ተማሪ እንዳልነው ከልጅነቷ ጀምሮ ቶፕ ተማሪ እንደሆነች ትገልጻለች። እንደዚያም ቢሆን ከ19 እስከ 12 ያለው ፖርሽኖችም አብዛኛው ከብር በማድረግ ከዚህም አልፎ ለራሷን ተርፋ ለተማሪዎች ቪዲዮዎችን በመስራት ይህን ሁሉ እያደረገች ቢሆን ግን ፈተናው ከተፈተነች በኋላ ኤክስፔክቴሽን ሎወር አድርጌያለሁ በሚል ሀሳቧን ሰጥታለች። ይሄም ለምንድን ነው ካለች ዋናው ሀሳቡ ሪዛልቱ ሲመጣ እኛን ሾክ እንዳያደርገንና የተለያዩ ጭንቀቶች ውስጥ እንዳያስገባን ዋናው በጣም ነው የሚጠቅመን የሚል ሀሳብ ሰጥታለች ማለት ነው። ይሄን ደስ እንድረዳ ያደረገችን ጓደኛዬ ናት የሚል ሀሳብም ሰጥታለች። ከጓደኞቼ ጋር በጣም ሼር መደራረግ ሲሆን ከጓደኞቼ ጋር መማከርና አብሮ ማጥናት ምርጫዬ ነው በሚልም ሀሳቧን ገልጻለች ማለት ነው። እቺ ተማሪ ያው ጥሩ ውጤትም እንደሰራች ብታምንም ግን ኤክስፔክቴሽን ሎወር በማድረግ ያመጣሁት ውጤት በጣም አስደስቶኛል የሚለውንም ሀሳብ ሰጥታለች። ስለዚህ ኤክስፔክቴሽን የፈለገ ያህል ወጥረን ብንሰራ ጥሩ ውጤት አመጣለሁ የሚል ሀሳብ አእምሮች ውስጥ ይኑር እንጂ ያ ስኮሩን ሊሚት አድርገን ወይም ኤግዛክት ነምበር ማምጣት አለብኝ ብላችሁ ያለ አቅማችሁ ማንጠራራት ለአእምሮአችሁ እና በኋላ ላይ እናንተ ላይ ጉዳት እንደሚያመጣ እንደ ሀሳብ ያነሳችው ነገር ነው ማለት ነው። ሁለተኛ ሀሳብ ውስጥ እንግባ። ሁለተኛ ከኢንተርቪው የተረዳ ነው እሷ ካስተላለፈችው ሀሳቦች መካከል ግሩፕ ዲስከሽን እንደ ዋናቱን እንደምትጠቀም ገልጻለች።
ይህም የተረዳቸውን ኮንሰፕቶች ለተማሪዎች ወይም ለጓደኞች በማስረዳት ኮንሰፕቱ የበለጠ እንዲገባኝ ረድቶኛል ትላለች። ከነሱ አካባቢ የሚቀርቡልኝ ጥያቄዎች ለመመለስ ስሞክር የተለያዩ ምርመራና ሪሰርቾችን በማድረጌ የበለጠ እኔ እንድረዳ አርግቶኛል ትላለች። ስቲፈን ግሩፕ ዲስከሽን ከ9 ክላስ ጀምሮ እንደጀመረችና ቅድሚያ በቻይልድሁድ ጊዜም ተፎካካሪ ተማሪ እንደሆነ ትገልጻለች። ግሩፕ ዲስከሽንም ቶክሲክ እና ሄልዚ የሆነበት ጊዜዎችም እንዳለ ገልጻለች። በተለያዩ ጊዜያቶችን ውስጥ ተማሪዎች ኮንሰፕቶችን እና የተለያዩ አስተማሪ የሚያወጣ ቦታቸውን እንደሚደብቁና ጥሩ ውጤት አምጥቶ በተማሪ ዘንድ መከበር እንደሚፈልጉ ትገልጻለች። ግን እነዚህ ቶክሲክ የሆኑ ግሩፕ ዲስከሽኖችን በመጨረሻ ፊክስ በማድረግ ሄልዚ ዲስከሽን በማድረጌ በጣም ጠቅሞኛል ብላ ሀሳቧን ገልጻለች። ይህም ተማሪዎች በጣም ጥሩ ሀሳብ ነው። ግሩፕ ዲስከሽን ዋናው ሀሳብ ያው አንዳንድ አባባል እንደሚባለው ሀሳቡን ከታውቃ ማስረዳት ካልቻልክ አንተም ሀሳቡን አልተረዳም የሚለውን ምደግፍ ይመስላል ማለት ነው። ተማሪዎች እሷ እንዳለችው ግሩፕ ዲስከሽን በጣም ጥሩ ነው። የተረዳቸውን የበለጠ እንዲረቱና ከተማሪ የሚቀርብላቸውን ጥያቄዎች የበለጠ ሪሰርች እንድታደርጉ በጣም የሚረዳችሁ ዋና ሀሳብ ነው ማለት ነው። እና እሷም በዚህ በተረዳችው መልክ በጣም ውጤታማ ሆና እንደቀረበች እና ለውጤቷን ዋና ሚና እንድትጫወተ ገልጻልናለች ማለት ነው። እንደ ሶስተኛ የምናነሳው ሀሳብ ለራሴ ትምህርት እሰጥ ነበር ትላለች። ይህም ብቻዬን ስሆንና በተለይ መስታወት ጋር ስቆም ዝም ብዬ ከራሴ ጋር አወራ ነበር። ራሴንም አስተምር ነበርና በተለይ አእምሮ ውስጥ የሸመደድኳቸውን ነገር ከራሴ ጋር አወራ ነበር ትላለች። ይሄም ደካማ ጎኔን እንዳውቅና የተለያዩ ደካማ ጎኔን አስተካክዬ ሪሰርች አድርጌ ራሴ እንድመዝን በጣም ረድቶኛል ትላለች። ይህም ከግሩፕ ዲስከሽን ለየት ያለ መልኩ ሲሆን በተለይ ከግሩፕ ጋር ማጥናት ለማይመቻቱ ተማሪዎች እንደ ሀሳብ እንደ መፍትሄ አንስታለች። ይህም ብቻችሁን ስትሆኑ ከራሳችሁ ጋር እንድታወሩና የሸመደዳችሁን ወይም የተረዳችሁን ሀሳብ ዝም ብላችሁ እንድታወሩ እንደ ሀሳብ አንስታለች። ይህም ቴክኒክ በጣም የሚደገፍ ቴክኒክ ሲሆን የተለያዩ የደከማችሁን ማስረዳት የደከማችሁን ቦታ ተመልሳችሁ እንድታዩና ሞር ኤክስፕሌን ማድረግ ከቻላችሁ ሞር የሀሳቦች ኮንሰፕቱን እንደተረዳችሁ መግለጫ እንደሆነ እንደ ሀሳብ ገልጻለች ማለት ነው። ይህም ላይክ ብዙ ኢንተርናሽናል የሆኑ ስፓየሮች በጣም ጥሩ ሀሳብና ቱል እንደሆነ የሚገልጹ ሲሆን በጣም ተማሪዎች እንድትጠቀሙ መክራለች ማለት ነው። አራተኛና የመጨረሻ ሀሳብ ከሷ ኢንተርቪው የተረዳን ነገር ቢሆን ወደ ዲቴይሏ ገብታ ስለ ሳብጀክቶች ስታወራ ማትስ ሳብጀክት ስኪል ነው ስትል ገልጻለች። ይሄ ማለት በተለያዩ ድግግሞች ወይም ትሬኒንግ የሚዳበር ሳብጀክት ሲሆን ዝም ብሎ አንዴ ተረድቶ ቢተው ወደ ዜሮ የሚመለስ ሳብጀክት እንደሆነ ገልጻለች። ከዚህም በመሻገር ስለ ኤስአይቲ እና እንግሊዝ ስታወራ በተለያዩ ሙቪዎች እና ኢንተርቪው የተለያዩ የውጭ ሀገር ፎሬጅን ቪዲዮዎች በማየት በጣም ጠቅሞኛል ትላለች። እና ሳትና እንግሊዝ ሳብጀክት በጣም ከባድ ነው ስትል ምክንያቱም ስታቀርብ ኤክሴፕሽናል ውስጡ ስለሚበዛ ከባድ ነው ስትል ሀሳቧን ሰጥታለች። ይሄም ተማሪ ሀሳቧን ብቻ ሰጥታ አልተወች። መፍትሄንም ስታስቀምጥ የተለያዩ ቪዲዮዎችን ሙቪዎችና ውጭ ያሉ ፎሬጅን ወይም ኔቲቭ ስፒከሮች ቪዲዮ እንድታዩ ሀሳቧን ገልጻለች። እሷም ከታላቅ ወንድሟ ጋር ቪዲዮዎችን እንደምታይና ዩቲዩብ ቻናላንም ስታቀርብ በእንግሊዝኛ ወይም ኖቶቹን ስታወጣ በእንግሊዝኛ መሆኑ በጣም እንግሊዝኛ ጥሩ ውጤት እንዳመጣ በጣም ጠቅሞኛል ስትል ኢንተርቪው ውስጥ ተናግራለች ማለት ነው። የተለያዩ ጥሩ ሀሳቦችን በዚህ ኢንተርቪው አነሳች ሲሆን የቀረውን ሀሳብ ሙሉ ኢንተርቪውን
በኢትዮጵያ ኢንስፓየር ዩቲዩብ ቻናል እንድትከታተሉ እንጋብዛችኋለን። በዛሬም ያዝናቸው ሀሳቦች እንደጠቀሟችሁ እናምናለን። በቀጣይ በጥሩ ቪዲዮዎች እንቀርብላችኋለን። ቴንክ ዩ